بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين سيدنا محمد بن عبد الله الصادق الأمين وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته ود ወንድሞች ውድ እህቶች የአፍሪካ ቲቪ ተከታታዮች አላህ Subhanahu Wa Ta'ala ሰላም ያርጋችሁ ቤታችሁን ያማረ የሰመረ የውድ የፍቅር ቤት አርግላችሁ ዛሬም እንደስተዛሬው ኢንሻአላህ ለወንዶች አንዳንድ ስተቶችን እረማቸው ይያልን ጥቆማ እየሰጠን እንገኛለንና ዛሬ ጥቆማ ለመስጠት የሚወደው አልስቲዕጃል ፊ ሸእኒ ጧላቅ በፍች ዙሪያ ላይ መቸኮል የሚባልን ስተት ነው ማወራው። ብዙ ወንዶች በጣም ብዙ ፍች ላይ ይቸኩላሉ። ፍችን ቀለል አድርገው ይመለከቱታል። በጣም የሚገርመው ደግሞ ቀለል አድርገው አይተውት ሰርተውት በኋላ ደግሞ መውጫ መግቢያ ቀዳዳ ማጣታቸው ሱብሃንአላህ ሐታ ምን እስከሚያደርጉ ድረስ ባንዲ ሶስቱን ፈትቼሻለሁ ላይሆንለት ላይወስን መጨረሻ ዑለሞች ዘንድ ይመጣና ኧረ መፍትሄ ፈልጉ ሸኾቹ ያ ሼኽ ምን ላድርግ እንደው ከድንገት እንደው ሶስቱን ፈተዋል ይለናል። ሱብሃንአላህ መጀመሪያ ሶስቱን ባንዲ መፍታት ማለት ሲጀመር መቸኮሉ ሲቀጥል ደግሞ ሶስቱን ባንዲ መፍታት እነዚህ ሁለቱም ስተቶች ናቸው። እነዚህ ስተቶች ብናስተካክል የጥሞና ጊዜ ቢኖረን እዚህ ችግር ላይ አንወርቅም ነበርና ይሄ ትልቅ ስተት ነው። ወንድ ነው። ለዛም ሲባል ስለማይቸኩል ትግስት ስላለው አርቆ ስለሚያስብ ግራ ቀኙን ስለሚመለከት የሚፈጠረውን ችግር ስለሚያስተነትን ፍችን በወንድ እጅ ነው የተደረገው፣ በሴት እጅ አይደለም። እንደው ሀይቃ እህቶቻችንም እንደሚሉት ፍች በእኛ እጅ ነው በሆነ እኮ በቀን እንጨርሰው ነበር ይላሉ። እውነት ነው። ወንድ እጅ ያደረገው አላህ ለሕክማው ነው። ይሄንን ሕክማ መጠበቅ አለብን። እኛ ሴቶች መሆን የለብንም። ወንድ ሴት አይደለም። እንደ በተቆጣህ ቁጥር የሆነች ነገር በተነሳይ ቁጥር ለምን ተቆጣሁ፣ ለምን አናደርሽኝ፣ ለምን ይህን ተናገርሽኝ፣ ለምን ይህን አደረግሽ፣ ፈትቼሻለሁ። ሱብሃንአላህ ሐታ አንድ እንኳን ብፈታ ሁለት ቀረህ እኮ አንድ ጎደለብህ። ነገ የሚያስገድል ነገር መጥቶብህ ብትፈታ ሌላ ነገር እኮ ሊቀነስ ነው፣ አንድ ብቻ ሊቀር ነው። አጋጣሚ ደግሞ ያቺ ብታልቅ አበቃልህ ማለት እኮ ነው። ሐታ ተንኪህ ዘውጀን ገይረ ሌላ ባል እስከምታገባ ድረስ አትፈቀድልህም። ሶስቱንማ ባንዴ ማለት ያ አላህ ያ ረብ በጣም የሚገርም ነው። እና እዚህ ላይ ተው ጥሞና አድርጉበት፣ ተው አስተንትኑ፣ የሚፈጠረውን ችግር አስቡ። ልጆች አሉ ቤት በፈታት እኮ ልጆች ሊበተኑ ነው የሚለውን እስቲ ግንዛቤ ውስጥ አስገቡ። ያሁን ቁጣት ተመልከቱ። በፈታት እኮ ንብረት ሊበተን ነው፣ በፈታት እኮ ቤት ሊበተን ነው፣ ቤተሰብ ሊበተን ነው። ሱብሃንአላህ ይሄ ብቻ አይደለም። ተወዳታለህ ድንገት አናደህ ነው አይደለ? የምወዳት ሚስቴን እኮ ላጣ ነው ሌላ ባል ሊያገባት ነው ብለህ ሰብ እኒህን ነገሮች እስቲ ግንዛቤ ያስገባቸው። እንደው የሸሪዓውን እንኳን ተወውና አንተ የሚደርስብህን ችግር እንኳን አስተንትን። በነገራችን ላይ ሁሉም ሲደመር የበለጠ ጥንቃቄ እንድናረግበት ያደርገናል። የራስን የሚደርስብህን ችግር ታስተነትናለህ። ሸሪዓም ደግሞ እንዲህ በችኮላ መፍታት የለብህም ብሎኛል። መጀመሪያ ለመሆን ስታገባት ዝም ብለህ አንተና እሷ ብቻ ነው ኒካህ የተሳሰራችሁት? ዘመድን አማክረህ ዘመድን ጠይቀህ ምስክሮች አስቀምጠህ አይደል እንደ የፈታኸው? ስትፈታም እኮ እንደዛው ምስክር ያስፈልገዋል። ሰዎች መሃል ገብተው ወይን ኺፍቱም ሽቃቀ በይኒሂማ ፈብዓሱ ሐከመ ሚን አህሊ ወሐከመ ሚን አህሊሃ መካከል ጭቅጭቅ ተፈራችሁ ተሱም የሆነ ዳኛ ይላኩና ይውበት ጉዳዩን ይላል እኮ ቁርአን። ታይቶ ተመዝኖ አያኗኑራቸውም ሲባል ነው እኮ ወደ ፍች መሄድ ያለበት። ለምን ይሄን አንተገብረው? ስናገባ በሰው እንዲያገባና ስንፈታም በሰው ነው መፍታት ያለብን። ይሄ ብቻ አይደለም። እንደ እስልምና እኮ በተቆጡ ሰዓት አይደለም የሚፈታው ወይም ደግሞ መፋታት አለባቸው ተብሎ ቢወሰን እንኳን አያኗኑራቸውም ወይ የተፈረቀ ይሁንላሁ ኩለ ሚን ሰዓቲ የሚለውን እንኳን ለመተግበር ሲከድ ዙሪያ ጠባው መታየት አለበት። ምክንያቱም እንትኑ አሉት ሂደት አለው፣ ያፈታት ሂደት አለው እስልምና ያስቀመጠው። አንደኛ ተሂደቱ ውስጥ ምንድነው በጣም ልናተኮር የሚገባው ሴቱ ምን ላይ ነው ያለችው፣ አሁን ምን ላይ ነው ያለችው። አሁን በፊት ባየነው ትምህርት ሴቶች ተኛ የተለየ የሚያጋጥማቸው አንዳንድ ነገሮች አሉ። የወር አበባን ይመስል ማለት ነው።
አሁን የወር አበባ ላይ ናት አይደለችም ብለን ማየት እኮ ግድ ነው። የወር አበባ ላይ መፍታት ሐራም ስለሆነ ነብዩ አለይሂ ሰላቱ ወሰላም ለአብዱላህ ብን ዑመር ሚስቱን የወር አበባ ላይ ፈቶ አባቱ ዑመር በነገራቸው ጊዜ ሙርሁ ፈሉራጂሃ ክልክል ስለሆነ እዘዘው ይመልስ ብለዋል ነብዩ አለይሂ ሰላቱ ወሰላም። መመለስም ግዴታ እኮ ነው ሀይድ ላይ ብትፈታ እኮ ጨርሰህ ተሆነ ደግሞ ወነጀልክ ማለት ነው። ለዚህ ብሎ ኢብኑ ዑመር አንድ ሰውዬ ኒካሁን ጨርሶ መጣና ሀይድ ላይ ነው የፈታሁት አላቸው። አይ ኢብኑ ዑመርን ታውቀዋለህ አሉ። ራስዎም ማለት ነው ይኸው እኔ አንዴ በሀይድ ላይ ፈትቼ መልስ ተብያለሁ። አንተ ግን ጌታህን ወንጅለሃል መመለስ አትችል ምን አደርግሃለሁ ነው ያሉት። አየህ ወንጀልህንም ልትሸከም ማለት ነው። ስለዚህ ሴትየቱ ምን ላይ ነው ያለችው ብሎ ማሰብ የግድ ነው ተመፍታት በፊት። ሀይድ ላይ ተሆነ ሐራም ነው። ሀይድ ላይ ብቻ አይደለም ጧሃራ ሆና ተወር አበባ በጠራይበት ሰዓትም ቢሆን ከሷ ጋር አብራችሁ ተኝታችሁ ከሆነ ግንኙነት አድርጋችሁ ከሆነ እዛም ላይ መፍታት ሐራም ነው። የሚገርም ይሄ ምክንያቱ ምንድነው ተብሎ ሲጠቀስ የሴቲቱ ዒዳዋ እንዳይረዝምባት ነው። አላህ በቁርአን ላይ ምን ይላል? ያ አዩሃ ነብዩ ኢዛ ጠለቅቱሙ ኒሳአ ፈጠሊቁሁነ ሊዒደቲሂነ ወአሕሱል ዒዳ ይላል። አንተ ነብዩ ሆይ እናንተ ሙስሊሞች ሚስቶቻችሁን ተፈታችሁ የዒዳ መጃመሪያቸው ላይ ፍቷቸው ይላል። አሁን ጡህር ላይ ሳትገናኛት ተፈታሃት ይሄንን ጡህር አንድ ትላለች። ጡህር ነው ባሉት ሰዎች እንሂድና ቀጥላ ጡህር ስታይ 2 ይሆንላታል። ቀጥላ ጡህር ስታይ 3 ይሆናል። ያንን እንደጠራች ማግባት ትችላለች ማለት ነው። ለተወዳጅነት ያኛውም ሀይድ ቢያልቅ ጥሩ ነው። በሀይድ ነው የሚቆጠሩ ያሉ ሰዎች ስላለ ተዛም ኺላፍ ለመውጣት ማለት ነው። ወአሕሱል ዒዳ አለ። በዚህ አሁን ባልነው መልኩ ዒዳን ቁጠሩ ይላል አላህ ሱብሓነሁ ወተዓላ። ተፈታችሁ በኋላ እሷም እናንተም ወንዶች ማለቱ ነው። ስለዚህ ሴቲቱ ዒዳዋ እንዳይረዝምባትም ስለሚጠቅም አላህ ሱብሓነሁ ወተዓላ የሷ ሐቅ እንዲጠበቅ እንዲያትቸገር ጡህር ላይ ግንኙነት አላረክበት ላይ ፍታ ብሎ ነው በቁርአን ያስቀመጠው ማለት ነው። ስለና ይሄንን ስናረግ ሌላ የሚጠቅመው ነው ጥቅም አለ ደግሞ በተጨማሪ እሱም ምንድነው ጥቅሙ? ለጽሞና ጊዜ ታገኛለህ። ሀይድ ላይ ተሆነች ተሀይድ እስከምትጠራ ድረስ ስትጠብቅ እዚህ መሃል ቁጣህ ይበርዳል፣ እሷም ቁጣዋ ይበርዳል። ታስብ ይሆናል ትዳሬ ሊፈርስ እኮ ነው ትዳሬ ሊፈርስ ነው ትላላችሁ። ረዳ ይቅርብን እንግዲህ ቤታችን ብንመራ ይሻላል የሚል ነገር ይፈጠራል። እንዲሁም ጡህር ላይ ግንኙነት ያረክበት ተሆነ አሁንም ለጽሞና ጊዜ ታገኙበታላችሁ። ይሄ ብቻ አይደለም ያው በባህላችን ነቲንካው እንደሚባለው ከዛ የሚቀጥለው ሀይድ ድረስ አብሮ መተኛት ይመጣል። ይሄው ፍቅር እንደገና ይመለሳል፣ ይጀደዳል፣ አብሮ የመኖርም እድል ይፈጠራል። ስለዚህ ሚስቶቻችንን ቸኩለንና ፈጥነን በተቆጣን ሰዓት መፍታት የለብንም። ይሄ ስህተት ነው የሚለውን የዛሬ የአፍሪካ ቲቪ እና የኔ የሼክ ዑመር ምክሬ ነው። ጀዛኩሙላሁ ኸይር ባረከላሁ ፊኩም። ተጠንቀቁ፣ አላህን ፍሩ፣ አትቸኩሉ፣ እንዳትለድሙ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።